የኔ ፍቅር ስላገኘሁ በጣም ደስ ብሎኛል። ዮኒ የኔ ፍቅር ዮኒዬ ዮኒ ፍቅር ዮኒ ነበር ዮኒ ዮኒ አሁን ጥሩ አጋጣሚ ነው። በዛው ንቅል ግደላት። ዮኒ ምንድነው የምትለው? ጭራሽ የማይሆን ነገር እኮ ነው። ስታንጋጥ እኮ አሻራ ይገኛል። ታዲያ ምን ይሻላል? ይኸውልህ ዮናስ፣ ከኔ ጋር አንድ መፍትሄ አለ። ፍኖ ስትነቃ ምንም እንዳታስታውስ የሚያደርግ መድኃኒት መስጠት እንችላለን። ቆይ መጣሁ። አንዴ እዚህ ጠብቂኝ። ቆይ የት ልትሄድ ነው? መጣሁ። ቆይ አንድ ቅደል። አቶ ግሩም እቅዳችን ሰርቷል። አሁን ጥሩ አጋጣሚ ተፈጥሯል። ምን ተፈጠረ? እስኪ ቁጭ በልና እናውራ። ፍኖትኛን ስታይ ደንግጣ ወደቀች። የግድግዳው ጠርዝ መቷታል እና ደም እየፈሰሳት ነው። በዛው ልግደላት እንዴ? ያማል እንዴ? እሷ መሞት የለባትም። ከሞተች ሁሉም ነገር እናጣለን። እንዴ ለምን እናጣለን? እኔ እኮ ህጋዊ ባሏ ነኝ አይደል? ብትሆንስ? እሷ ከሞተች የሀብቱ ተጠሪ የምትሆነው እናቷ ናት። እሷ ደግሞ ምንም አታቀምስን። ታዲያ ምን እናደርግ? ይኸውልህ እንደተነጋገርነው ፍኖት ማበድ አለባት። ካበደች በኋላ የድርጅቱ ተቆጣጣሪ ትሆናለች። እናቷን ለእኔ ተዋት፣ እኔ ያሳምናታለሁ። እንደዛ ከሆነ ሁሉንም ነገር ትርሳ የሚለው ሀሳብ ጥሩ ይመስለኛል። ቆይ ስለምን መርሳት ነው የምታወራው? ይኸውልህ አቶ ግሩም፣ ፍኖት የት ነሽ? ፍኖት የት አለ ገንዘቡን ያስገባሽው? አስገብቻለሁ የምትይው አልገባም እኮ ፍኖት። ፍኖት የት ነሽ? ፍኖት የት አለ ገንዘቡን ያስገባሽው? አስገብቻለሁ የምትይው አልገባም እኮ ፍኖት። ኧረ ሰው ያለ ወይኔ ልጄን! ኧረ ቶሎ ኑልኝ! ምንድን ነው የሆንሽብኝ ልጄ? ኧረ ሰው ያለ የሰው ያለ እማዬ ምን ሆነሽ ነው? እናቴ ሰብልዬ ምን ሆነሽ ነው? አይደለሁም እሷ ናት። እቺ ነው አታት ወይኔ ልጄ! አንቺ ደግሞ ቁመሽ አትይኝም እስኪ ወይኔ ልጄ! ወይኔ ልጄ! እስኪ ወይኔ ልጄ! ወይኔ ልጄ! ወይኔ ልጄ! እኔ ምን አውቃለሁ?
ለኔ አርጊው የኔ ፍቅር ለኔ ልውደቅልሽ። አሁን ተረጋጉ። ፍኖት እንደውም በጣም እድለኛ ነው። እንዲህ ነው እንዴ እድል ዶክተር? እንዲህ ነው እንዴ? ስንት እቅድ ነበረን እኮ። ወይኔ ልጄ፣ የኔ ህይወት፣ የኔ ስስት ምንድን ነው የሆንሽብኝ? መርሳት አለመርሳቷን ጭንቅላቷም ጤነኛ መሆኑን የምናውቀው ስትነቃ ነው። ስለዚህ እስክትነቃ መጠበቅ ይኖርብናል። ይሄ በሽታ ምንድነው ሲስተር? ታዲያ መዳን አይችልም? ይሄ በሕክምናው ዓለም ፒቲኤ የምንለው ሲሆን ከአንዳንድ አደጋዎች በኋላ የሚከሰት የመርሳት ችግር ነው። እና ነርስ መዳን አይችልም? ማስታወስ አይችልም? አንዳንድ ጊዜ በቀላል መውደቆች የሚከሰት የማስታወስ ችግር አንጎል እያገገመ ሲሄድ ከሳምንት በኋላ ወይም ከወር በኋላ ማስታወሷ ሊመለስ ይችላል። ያ ካልሆነ ግን ከበድ ያለ ሕክምና ማግኘት ይኖርባታል። እባክሽ ነርስ የምትሽውን ነገር ሁሉ አድርጊልኝ። ፍኖቴን ማጣት አልፈልግም። በጣም ነው መወዳት፣ ላጣት አልፈልግም። ቆይ ለአንድ ሴት እንዲመነፋረቅ ምንድን ነው? አንቺ ማያ ለምን ስርዓት አይኖርሽም? እህትሽ እኮ ናት እዚህ የተኛችው። ወይኔ ፍኖቴ፣ ለኔ ያርግልኝ። ምንም እንዳት ዮናስ፣ ስንት እቅድ ነበረ። ተረጋጋ። እሷ ምንም አትሆንም። ና እስኪ እሷም አየር ትውሰድ። አይዞሽ። ማርታ ሾርባ አዘጋጅ። ድንገት ከነቃች እንዲሁ መጠበቁ ጥሩ አይመስለኝም። እሺ ትዬ። ዮናስ ጥሩ ማስመሰል ነበር። በጣም ደስ ብሎኛል። አታስብ፣ ይሄማ ስራ አይደል? እኔም እኮ ለዚህ ጨዋታ የመረጥኩ ለዛ ነው። ግን እችን እርሷ ታምናት አለ በሚገባ ነው። የእጄን መዳፍ ያክል ነው ማውቃት። እኔ ግን እዚህ ጨዋታ ውስጥ ሌላ ሰው ለመጨመር አልፈለኩም ነበር። አታስብ፣ ሁሉም እንዳሰብረው ነው የሚሄደው። እሱን አይደለም የምልህ፣ ሌላ ሰው ሲገባ ምስጢር ይባክናል። ምስጢር ሸለኮ ማለት ደግሞ ውሃ በላው ማለት ነው። ይሄ ነገር ሳላስብበት የቀረው ይመስላል። ነርሷን የመረጥኳት ለሕክምናው ማስመሰል ነው። ስለ ነርሷ ምንም አታስብ ካልክሽ፣ ግን ተጠንቀቅ። አምናታለሁ ብለህ ችላ አትበላት። ችግር የለውም። ቆይ ግን የእናትየዋን ነገር እንዴት ልታደርግ ነው? ስለ ሰብለ አትጨነቅ። ሰብለ እኔን አሳምናታለሁ። እንደዛ ከሆነ የምርጫ ትራፕ ውስጥ ገብተናል ማለት ነው። ወደኋላ የለ ወደፊት ነው። አታስብ፣ በቅርቡ በሀብት ላይ ሀብት ትከናነባለህ። በገብቼ ድራማ ልቀጥል። ፍኖትዬ፣ የኔ ቆንጆ፣ ለእኔ አድርገው የኔ ልጅ፣ እኔ ልተኛልሽ። የኔ ደም ፍስስ ይበል። ፍኖትዬ፣ የኔ ልጅ። ወይዘሮ ሰብለ፣ ሀዘን ማብዛት ጥሩ አይደለም። መጥፎ ድልን ይዞ ይመጣል። ምን ላርግ ብለሽ ነው? አይኔ ናት እኮ ህይወቴ ናት እኮ። አውቃለሁ ነገሩ በጣም ከባድ ነው፣ ግን ደግሞ ማመስገኑ ሳይሻል አይቀርም። በህይወት መኖሯ ራሱ እኮ ትልቅ ነገር ነው። እሱማ ልክ ነሽ ነርስ። እንኳን እግዚአብሔር አተረፈልኝ። ብትሞትብኝ ኖሮ ምን ነበር የምሆነው?
አይዞሽ ፈጣሪ ያድናታል። ነርስ ግን እውነትሽን ነው? በቅርቡ ለውጥ ይኖረናል? አይታወቅም፣ ያው እንደ ጉዳቱ ይለያያል። አዎ እሱንማ ቅድም ነግረሽኛል። ግን ነርስ እንደምንም እንድትድን አድርጊ። እኔ ከሷ ውጭ ህይወት የለኝም። አይዞህ ይገባኛል ጭንቀትህ። አይገባሽም ነርስ። ፍኖት ምን ያክል ለኔ ዋጋ እንደከፈለች አይገባሽም። እኔ ግን አይዞህ የምችለውን ሁሉ አደርጋለሁ። ከፈጣሪ ጋር ትድናለች ብዬ አስባለሁ። እሺ ነርስ እንዳፍሽ አድርግልኝ። አንቺን በጣም ነው የማመሰግነው። እኔ ምን አደረግኩ ብለህ ነው? ብችል ከዚህ በላይ ነው ማድረግ የምፈልገው። ለማንኛውም ሌላ ፔሽንት ስላለብኝ እኔ አሁን ልሂድ። ይቅርታ አቆየንሽ አይደለ? አይዞሽ እናቴ በርታ በይ። ሁሉም ነገር በጊዜው ይስተካከላል። አመሰግናለሁ የኔ ልጅ፣ በጣም አመሰግንሻለሁ። እሺ በቃ ነገ መጥቼ አያታለሁ። እሺ ነይ በቃ ልሸኝሽ። እሺ አባ ምን ሆነ ነው? ምንም። ስሚ ልጅ፣ ጊዜው ያንቺ ነው እና ይህን በደንብ መጠቀም መቻል አለብሽ። አባ ከንቱ ልፋት ነው እባክህ። አሁን ያንቺ ፍጥነት ነው ዮናስን በእጅሽ ማስገባት፣ ከፍኖት የሚወርሰውን ገንዘብ ማምጣት። ይህን ነገር እኮ ብዙ ጊዜ ሞክረን አልተሳካልንም። ዮናስ አሁን ነፃ ነው፣ እንደፈለግሽ ማድረግ ትችላለሽ። አባ ዮናስን እኮ የኔ ለማድረግ በተደጋጋሚ ሞክሬያለሁ። እሱ ግን ሌላ ሴት የሚያፈቅር ይመስለኛል። ስሚ ማያ፣ የኔ ልጅ በቀላሉ ተስፋ የምትቆርጥ አይደለችም። በተደጋጋሚ መሞከር መቻል አለብሽ። እሺ ሞክራለሁ። ጎበዝ የኔ ልጅ፣ እንደዚህ ስትይ ነው ደስ የሚለኝ። እኔም ዮናስን በቀስታ ወደ አንቺ መረዋለሁ። አይ እንደሱ አታርግ። እሱ የኔ ነገር ከጠረጠረ ለበኋላ እቅዳችን ጥሩ አይሆንም። የኔ ልጅ እሳት እኮ ነሽ። በይ እኔ ልጅ በደንብ አስቢበት። እሺ እሺ አባቢ። ይሄ ጣፋጭ እንዴት እንዳሳመንሻቸው ሳስብ እኮ ሳቄ ነው የሚመጣው። አንተስ ብትሆን የኔ ፍቅር የኔ ጣፋጭ ምናምን እያልክ ስታለቅስ እኮ እውነት ነው ያስመሳይ። እኔማ ግዴታዬ ነው። በጣም አሪፍ። እና ቀጣይ እቅዳችን ምንድነው? በቀጣይማ ንብረቱ ወደኛ የምናመጣበትና በደስታ የምንኖርበት ጊዜ ነው የምናቅደው። መጀመሪያ ግን ፍኖት ነቅታ የሚሆነው ማየት አለብን። እሱ ልክ ነሽ፣ ግን ካሁኑ እንዳትነቃ ማድረግ አለብን። እንዴ እንደዛማ ማድረግ አንችልም። እናቷ እኮ አለች። ረሳኸው እንዴ? ደግሞ ፍኖት ነቅታ መርሳትና ለመርሳቷን ማረጋገጥ አለብን። ጎበዝ የኔ ጣፋጭ፣ አንቺ የኔ በመሆንሽ በጣም ነው የምኮረው። እኔም የኔ ፍቅር፣ ግን ደግሞ በደንብ ተጠንቀቅ። ትንሽዬ ስህተት በጣም ብዙ ዋጋ ሊያስከፍለን ይችላል። እጠነቀቃለሁ የኔ ፍቅር። አንቺ ደግሞ ሞር እዚህ አብረሽ ብትሆኚ በጣም ደስ ይለኝ ነበር። እንዴት ነው ደግሞ አብሬህ የምሆነው? እየተመላለሽ ማከሙን ትተሽ እኔንም ፍኖትንም እዚሁ ታክምኛለሽ። አንተ ትቀልዳለህ። እኔ አልቀለድኩም ማር። እዚህ ሆነሽ እንድታከሚያት ቤተሰቦቹን እናሳምናለሁ። ዮናስ አትቸኩል። እስኪ መጀመሪያ እየተመላለስኩ እንደ ነርስ ልታይ፣ ከዛ በኋላ ሁኔታውን አይተን እንወስናለን። እሺ፣ ግን በደንብ አስቢበት። ለኔ እዚህ ቤት መኖርሽ በጣም ጠቃሚ ነው። እሺ አስቢበታለሁ። ለማንኛውም ሸኘኝ፣ በቃ እኔ ልሂድ። እሺ ሰብሊ፣ ስለ ንብረቱና ስለ ድርጅቱ ምን ያስብሻል? ምን አስባለሁ? ልጄ በዚህ አይነት የሞት አፋፍ ላይ ቁጭ ብላ ስለ ንብረት እንዳስብ ነው የምትፈልገው በዚህ ሰዓት? እንደዛማ አትበይ። እሷ ፈጣሪ ይጠብቃታል። ድርጅቱ ግን የናስ ቢቆጣጠረው ጥሩ ይመስለኛል። ግሩም፣ እንዴት ነው የምታስበው? ባትወልዳትም እኮ ፍኖት ልጅ ናት። እሷ ታማ ስለ ድርጅት ታስባለህ? አውቃለሁ፣ ባልወልዳትም ልጅ ናት። ግን ደግሞ ስንት የለፋንበትን ንብረት ዝም ብሎ ሜዳ ላይ ሲበተን
ዝም ብዬ አላይም። ወይኔ ልጄ፣ አባቷ ቢኖር እኮ እንደዚህ አትሆንም ነበር። አባቷ የምትዩ ለእኔም ጓደኛዬ ወዳጅ ነበር። በስንት መከራ ያጠራቀመውን ሀብት ማንንም ሲበላው ዝም ብዬ አላይም። ግሩም፣ አሁን እባክህ በቃ ዝም በል። ሌላ ነገር አትጨምርብኝ እባክህ፣ በቃ ዝም በልልኝ። ለምን ዝም እላለሁ? አንቺ ካላሰብሽ እኔ ማሰብ የለብኝም? ስለ ሁሉም አስባለሁ። ፉነት አሁን የመርሳት በሽታ ነው የያዛት። እኔ ግን ያልገባኝ ነገር እያሰብክ ያለው ስለ ንብረቱ ነው ወይስ ስለ ፍኖት ነው? ስለ ሁሉም አስባለሁ። ፉነት አሁን የመርሳት በሽታ ነው የያዛት። ምንም የምታስታውሰው ነገር የለም እና እኛም ምንም ማድረግ የለብንም። ቆይ እሺ ምን አድርጊ ነው የምትለኝ? ድርጅትና ንብረቱ ሌላ ተቆጣጣሪ ያስፈልገዋል። በኋላ ከሁለቱም ያጣ ነው የምንሆነው። ልጄም ትድናለች፣ ሁሉም ነገር ደግሞ ይስተካከላል በሂደት። ሰብልዬ ለምን ይህን ንግግር እንደ ክፋት ታስቢዋለሽ? እኔም እኮ እንዳንቺ እጨነቃለሁ። ተረጅ እንጂ ሰብል። ይኸውልህ ተረድቻለሁ እኮ ግን አንተ ያልከውን ለማድረግ በዚህ ሰዓት ማን ነው የሚታመነው? ማንን አምነን ይሄን ኃላፊነት እንሰጣለን? ነገርኩሽ አይደለ? እኔ ሌላ ሰው እናምጣ አላልኩም። ዮናስ የሷ ባል አይደለ? እሱ ይቆጣጠሩ። እሱም ቢሆን ጭንቀት ላይ ነው ያለው። ተይ እንጂ ሰብሊ፣ ለምን ዙሪያ ጥምጥም ትሄጃለሽ? ዮናስን አላመንሽውም ማለት ነው? ዮናስን አምነዋለሁ። እንደሷ ባል ሳይሆን የምመለከተው ልክ እንደ ራሴ እንደወለድኩት ልጄ ነው። ታዲያ ምን አስፈርቶች ነው ለመወሰን የተቸገርሽው? እኔ በልጄ ንብረት ላይ መወሰን አልችልም። ይቅርታ። ንብረቱ ሁሉ በእሷ ስም ቢሆንም የበላይ ተጠሪ አንቺ ነሽ። ስለዚህ አንቺ መወሰን ትችያለሽ። አልችልም አልኩህ እኮ ግሩም፣ በቃ አልችልም። በቃ የአባቱ አጥንት ይወቅሰኛል። ኃላፊነቴን መወጣት እፈልጋለሁ። ለምን አትችይም? ትችያለሽ። እንዲያውም ይህን ሁሉ አባቷ ያለፋበትን ሀብት ዝም ብሎ ሲበተን ያኔ ነው የሚወቅስሽ። ይኸውልህ አባቷ ንብረቱን ሁሉ ለእሷ ያወረሰው እሷ እንደፈለገች እንድታረግ ስለፈለገ ነው። ስለዚህ ወደ ህሊናዋ ስትመለስ ማስታወስ ስትጀምር ራሷ በፈለገችው መንገድ ንብረቷን ማስተዳደር ትችላለች። ሰብሊ በኋላ እንዳታዝኝ፣ እንዳይቆጭሽ በደንብ አስቢበት። ግሩም፣ ልጄ በዚህ ሁኔታ ሆና ስለ ንብረት የማስብበት ጊዜ ላይ አይደለሁም። ተውኝ በቃ፣ አጨቅጭቀኝ። ቅድሚያ መሰጠት ያለበትን ነገር እንኳን አያውቅም። ወይኔ ፍኖት፣ ይህ ላንቺ አይገባም። አንቺ እኮ በጣም ጥሩ ሰው ነሽ፣ አዛኝና ሩሩህ፣ ሁሉንም እኩል የምታይ። ታዲያ ፈጣሪ ምን ነው እንደዚህ አይነት ሰው በጠፋበት ዘመን ይህ መከራ ለምን ሰጠሃት? ለምን ጥሩ ሰው አይቆይም? ስንቱ መጥፎ ተቀምጦ ስንቱ ሰይጣን እየኖረ ምን ነው ፈጣሪ እሷ እንደዚህ የምታሰቃያት? ይህ ለእሷ አይገባም። እባክህ አድናት። ስማ እንጂ ምንድን እንደዚህ የሚያስቆዝምሽ? አይ ፍኑት እኮ እንደዚህ ሆና ሳያት በጣም አሳዝነኝ ነው። ደግሞ እሷ ምን ያሳዝናል እንዴ? ማያ እንደዛ አይባልም። ይባላል እንጂ እንኳን ታማ ሞታ መማለቅ አይመስለኝም። ኧረ ማያ በስማም በይ። እንኳን ሞታ ለታመመችው ማሳዝነኛለች። ወገኛ አስመሳይ። ፍኖት ከሌለች ፍርፋሪሽ የሚቀርብሽ መስሎ ከታይሽ ተሳስተሻል። እኔ አስመሳይ አይደለሁም። ደግሞ ማዝነው ለፍርፋሪ ብዬ አይደለም፣ ህሊና ስላለኝ ነው። አረ ባለ ህሊና አልቀረብሽም ሲሉ ሰምተሻል? አዎ ሰምቼ ሊሆን ይችላል፣ ግን ለፍኖት ከዚህም በላይ ቢሆን አይቆጨኝም። በጣም ጥሩና ደግ ሰው ናት። በበይ አፍሽን አትክፈቺ። ገረድ መሆንሽን ረሳሽው እንዴ? እኩያ ቢስ። ማያ ለምን እንደዚህ ፍኖት ላይ እንደዚህ ትሆኛለሽ? እህትሽ አይደለች እንዴ? አይደለችም። እሷ አይደለችም። እሷን እህቴ ብዬ ከምጠራ ብሞት ይሻለኛል። ኧረ ማያ በአባት ነው እንጂ እኮ የምትለያዩት። እናታችሁ እኮ አንድ ናት። ደግሞ እኩል ነው ያሳደገቻችሁ። ደግሞ ፍኖት ምን ቀደም ተናገሪ። ፍኖት አንቺን ከማንም በላይ ትወድሻለች፣ ከራሷ በላይ ታስብልሻለች ለማለት ነው። ትሰሚያለሽ አንቺ ገረድ፣ ከዚህ በኋላ እንዲህ ስትይ እንዳልሰማሽ። እኔ ፍኖትን እስከመፈጠሯ ራሷ አላቃት። እሺ ምንም አይደለም፣ ችግር የለውም። እንደዛ ይሻልሻል። ደግሞ ስሚ ቶሎ ቤናው ምግብ ስሪልኝ። እንዴ ማያ የፍኖትን ሾርባ እየሰራው እኮ ነው እኮ። እኔ ታዲያ ስለ ፍኖት ምን አገባኝ? አሁን እኔ ምልሽን ብቻ ስሪ። እሰራልሻለሁ። አንዴ እሷን ልጨርስ ብዬ እኮ ነው። እንደውም የሷን ዘሽ የኔን ስሪ በፍጥነት፣ አለበለዚያ ደግሞ አለቅሽም። እሺ ምን ትመስላለች? ቆይ ከዚህ ቤት ምን እየተካሄደ ነው? በጣም ግራ የሚያጋባ ነገር ነው ያለው።
ይቺም ለወንድ ብላ የገዛ እህቷን ጠልታ ልትሞት ነው። ዮናስ ከ3 ሴቶች ጋር ግንኙነት አለው። ምክንያቱ ምን ይሆን? የሆነ ውጭብርብር ያለ ሚስጥር ያለ ይመስለኛል። እሱን ደግሞ ቀስ በቀስ ማወቂያ ይቀር። ዮኒዬ፣ ዮኒ። አቤት። እንዴ ምን ሆነ ነው? ቤቱን በሙሉ እኮ ፈለግኩ። የት ሄደ ነው? ነርሷን ልሸኝ ጊዜ ነበር። ምን ነው ተፈልጌ ነበር እንዴ? ከኔ ውጪ ፈላጊስ ማን ይኖርሃል ብለህ ነው? ለምን ስርዓት አይኖርሽም? እኔ እኮ የእህትሽ ባል ነኝ። ስርዓትማ አለኝ። አንተ ደግሞ የኔ ባል ነህ። አሁን ከግሬ ላይ ተነሽና ሌላ ቦታ ላይ ተቀመጭ። ሰው ቢመጣ ምን ይለናል? ምን ይሉናል? ማያና ዮናስ ፍቅራቸው ጸንቷል ነው የሚሉት። ትሰሚኛለሽ? ለምን ስነ ስርዓት አይኖርሽም? እዛ ሚስቴን አስተኝቼ ካንቺ ጋር የምባልግ ርካሽ ወንድ አይደለሁም። እሺ ከዛሽ በድነ ሬሳኔ ሳልሻለ ትንሽ እንኳን አታዝኝ። እህትሽ አይደለችም? አንተ ነው ቀማኙን ለኔ ጠላቴ ነው። እኔ ደግሞ መቼም ቢሆን ያንቺ ልሆን አልችልም። ዮናስ አንተ የኔ ብቻ ነህ። አንተ የኔ ካልሆንክ ራሴን አጥፍቼ ትገላገለኛለህ። ራሴን አጠፋለሁ እያልሽ እያስፈራራሽ ያንቺ ልታረጊኝ አስበሽ ከሆነ ተሳስተሻል። እኔ ራሴን ቀድሜ ካንቺ አጠፋለሁ። ቆይ እኔ ምን ያንሰኛል? ምንም አያንስሽም። በጣም ቆንጆ ነሽ። ግን እኔ ደግሞ የታላቅ እህትሽ ባል ነኝ። ሌላ የሚያፈቅርሽና የምታፈቅሪ ሰው ፈልጊ። ስማ ዮናስ፣ ካንተ ውጪ ወንድ ጠፍቶ አይደለም። እሺ እኔ ካንተ ውጪ ማፍቀርም ሆነ ማየት ስለማልችል ነው። ከዚህ በላይ እኔ ለአንቺ እንዴት እንደምነግርሽ አላውቅም። እኔ አንቺ መቼም ቢሆን ልሆን አልችልም። እንደማፈቅር ስለምታውቅ ነው አይደል የምትጫወትብኝ? እኔ ግን አንተን የራሴ ከማድረግ ምንም ሊያግደኝ አይችልም። ዛሬ በጣም ነው ደስ ያለኝ። ብዙ ጊዜ ሳስበው የነበረው ነገር ነው ያገኘሁት። እኔ ራሱ ዛሬ ዳግም የተወለድኩ ያክል ነው የተሰማኝ። ነገሮች ደግሞ ሞር ስራችንን አቀለሉልን። እንዴት ማለት? ሰው ቢሆን እድሜ ሄድ ዘንብ እየመርቀው ነበር። እሱ ጭንቅላቷን ብሎ እኛ በመድኃኒት ያሰብነውን ነገር አቀለለልን እንጂ። እኔ የምልህ እሱ አይደለም። ከዚህ በኋላ ሁሉም ነገር ይቀላል። የሚገርመኝ ግን የፍኖት አባት ለምንድን ነው ሙሉ ድርጅቱንና ገንዘቡን ለፍኖት ብቻ ያወረሳት? ለምን ለሰብል አላወረሳት? ስማ ዮናስ፣ ሰውየው ቀላል አልነበረም። እሱ የመሞት ጊዜ ሲቃረብ ለሚስቱ ከወረሰው እሷ ሌላ ባል አግብታ ሀብቱ ሌላ ሰው ሊወስደው ነው። የሚገርም ጭንቅላት ነበር የነበረው። እሱ የለፋባትን ሌላ ከሚበለው ለልጁ አወረሳት። ሚስቱን ግን ተቀማጭ አረጋት። ሰብለ ጅል ናት። ጅልነቷ ተጠቅሞ ተጫወተበት። አብሮ ባፈሩት ንብረት ለልጁ ሰጥቷት ሞተ። እንዴ ግሩ፣ አሁን የመነደጃ ሰዓት አይደለም። እሱ የተጫወተባትን አንተ ለምን ለመመለስ ትታገላለህ? እሱማ ልክ ነህ። አሁን ሁሉም ነገር በእጃችን ይገባል። ግን የሰብለ ነገር እንዴት ሆነ? ድርጅቱን እኔ እንድቆጣጠር ፈቀደች? አሁን አልፈቀደችም፣ ግን መፍቀዱ አይቀርም። የሰብለ ነገር ጊዜ የሚሰጠው ነገር አይደለም። ፍኖት ከመንቃቷ በፊት ሙሉ ድርጅቱና ገንዘቡን ወደ እኔ ማዞር አለብኝ። ችግር የለውም። እኔስ የምፈልገው እሱ አይደል? ታዲያ መፍጠን አለብና። አልሰማህም እንዴ ነርሷ ያለችውን? ዛሬም ነገም ልትድን ትችላለች። ታዲያ ብትነቃስ ምን ታስታውሳለች? ባታስታውስም እናቷ ነቃች ብላ ለእኔ ላትሰጠኝ ትችላለች። እስክታስታውስ ደግሞ ሌላ ጊዜ ሊወስድብን ነው። አታስብ፣ እስከዛ ድረስ የትም አንሄድም። እኔ በቅርቡ ሰብልን አሳምናታለሁ። ግሩም፣ የኔን ስራ ጨርሻለሁ። አሁን ያንተ ስራ ነው የቀረው። አንተ ደግሞ መፍጠን አለብህ። ልጅ ዮናስ፣ ያሰብነውን ሁሉ በቅርቡ እጃችን ላይ እናስገባዋለን። እና ከአሁኑ ሳስበው በደስታ ልሞት ነው። ከልጆቼ ጋር ከምወዳት ሚስቴ ጋር ያንን ጣፋጭ ጊዜ ሳሳልፍ። አይዞ፣ ማሰብ ብቻ አይደለም በውን ታደርገዋለህ። እኔ ለሀብት ብቻ አይደለም ሌላም ነገር አለኝ። ምን ማለቴ? ያው ከሀብት ውጭ ሌላ ምን አለ? በቀል። የምን በቀል ግሩ? ማንን ነው የምትበቀል? እሱ ላንተ ምንም አይጠቅምህ። ላንተ የሚጠቅምህ ሀብቱ። እሱ ላይ ብቻ ተኩር። እኔማ ከሀብቱ ውጭ ምንም አልፈልግም፣ ግን የበቀሉ ንፋስ እንዲነፍስብኝ አልፈልግም። አታስብ፣ አንተ ላይ የሚደርስ ምንም ነገር የለም። እሱ የብቻን ጨዋታ ነው። እንደዛ ከሆነ አያሳስብም። በቃ አንተ ተናፈስና ና፣ እኔ ልግባ። እመጣለሁ።
አይ ፍኖት፣ ይሄ እኮ ላንቺ አይገባም። አንቺ እኮ ማለት የጥሩ ሰው መለኪያ፣ የመልካሞች መለኪያ ሚዛን ነሽ። እንዲሁኝ ሳይሽ ልቤ ይሰበራል። አይዞሽ፣ ይሄንም ታልፊዋለሽ፣ አልፈሹ ትነሻለሽ። ፈጣሪ ካንቺ ጋር ነው።